ትክክል አለ። አሁን ለምሳሌነት አሁን ጃኒ በቅርብ የለቀችውን ቪዲዮ ካያችሁ እኔ አይቼ አላውቅም። ሰማያዊ አድርጋ ነው የመጣችው። ስም ሰማያዊ ባንጠቅስ መልካም። ሰው ስም አንጠቅስም። እኛ እንደ ስም መጥቀስ ለራሴ ስንት ነገር አንበሳ እንልም ስም አንጠቅስም። ጀንኑ ይቻላል እኮ ሌላው ቢቀር አይደለም። ጀንኑ። አይ ስለ ሄሉ ባለፈው ምን እንደምትል ሰማህ? ሄሉ ሳራ በዚህ አጋጣሚ ምርጥ ልጅ ነች፣ ወዳጅ ነች። ማይ ሰፖርተር በጣም እናቴን በጣም ጀግና ሴት፣ በጣም ከሚገባው በላይ። ግን ያው አንድ ነገር ልንገርሽ ሄለንዬ፣ ላንቺ ነው የምነግርሽ። በጣም ስለማከብርሽ ስለምወድሽ አባላችንም ስለሆንሽ የሰው ልጅ ህሊናውን ከሸጠ የሰው ልጅ ህሊናውን ካከራየ አንደበቱ ይበላሻል። አንቺ ለተወሰኑ ሰዎች ብለሽ ህሊናሽን ካከራየሽ አንደበትሽን ሳራ ሚውት አድርጊያ። ሳታስብ ዝም ብሎ ስቧት ነው መሰለኝ። ሆቴል ላይ ስለሆነች እንትን አድርጊያት። የራሷ ይው አንደበትሽን ካከራየሽ ህሊናሽን ከሸጥሽ ፍጹም የምተምታንታ ነገር ነው የምታረጊው። እና ከምንም በላይ ምን እንደሚቀድም ታውቂያለሽ? ነፃነት ይቀድማል። ራስን ማከራየት፣ ራስን መሸጥ ልሳን አልባ ያደርግሻል። ነገሮችን ስታረጊ ስራ ላይ ነኝ፣ ሰባዊ ነው። እኔ ስራ ላይ ነኝ። ይኸውላችሁ፣ እሺ ይቅርታ። ኦኬ በቃ ሳሪ እባክሽ ስራ ላይም ብትሆኚ ደስ አይልም እንትኑ ሬስቶራንቱ። ሳራ በጣም አሪፍ ልጅ ነች። እናቴን ጎበዝ ታታሪ ሰራተኛ ነች። አክባሪ ሆነ በዚህ አጋጣሚ እና ሄለንዬ ምንድነው ሚዲያው ላይ ስትመጪ ሐሳብሽ በጣም ተቀባይነት አለው። ሐሳብሽ፣ አነጋገርሽ ብዙ ሰዎች ተቀብለውት ነው ይሄን ያክል ህዝብ የሚያይሽ እኮ ስለወደደሽ። ሰው ዝም ብሎ ያዳምጥ ትርኪ ምርኪ እኮ ማዳመጥ እንትኑ የለው። የሆነ ፍንጭና ምንጭ ሲኖረው ነው ሰውን ቁጭ ብሎ የሚከታተለውና ያ ነገርሽ ጥሩ ነው። ህሊናሽን ፍጹም ማከራየትም ህሊናሽን ፍጹም መሸጥም የለብሽ። በቃ የማይወሩ ነገር ከሆኑ ካንስል ማድረግ፣ እነዛን ነገሮች አለማንሳት፣ ፍጹም አለማንሳት። ግን ብዙ ነገር የሚወራ እኮ አለ። በቃ እነዛ ነገር አይሆኑም፣ ሊወሩ አይችሉም። ካንስል ታደርጊያ ከአእምሮሽ ታወጫቸዋለሽ። ፍጹም ትዝ ብለውሽም ልታወሪያቸው አይገባም። ወደ ሌላ ነገር ትዞሪና ህሊናሽን ሳታከራይ ራስሽን ሳትሸጪ ጥሩ ሐሳቦችን ማመንጨት ትችያለሽ። አንደበትሽ ደግሞ አሪፍ ነው። አይደለም ጅቦ እሱ ብቻ አይደለም። አሁን ሄሉ ሆነ ሐሳብ ወይም ደግሞ መረጃቸው ላይ ከመጣ የምትናገርበት መንገድ እኔ ቲክቶክ ላይ ካየኋቸው ሰዎች የተለየ ነው። ለሰዎች መታድርሽበት መንገድ እና መታስረጅበት መንገድ እጅግ በጣም የሚገርም ነው በእውነት። አንዳንድ ሰው ታውቂያለሽ፣ ቡላላ እዚህ ጋር ላቋርጥ እንደው ይቅርታ። አንዳንድ ሰው እውነተኛ መረጃ አንጥቶ በአንደበቱ ሲያወራው ፍጹም ሰው አይቀበለውም። የት አለ ማስረጃ ሁሉ ይጠይቁታል። አንዳንቺ አይነት ሰው ግን መረጃዎችን ተቀብሎ ካለ ምንም ማስረጃ ሲያወራ እምነት ይኖረዋል። ምክንያቱም ካወራር ይሄ ነገር ይመስለኛል ቡላላ ባለሳሳት። አዎ እኔ ብዙ ነገር አሁን ሄሉ ሐሳብ በሰጣት ወይም መረጃ በሰጣት ዝም ብላ ገብታ አይደለም የምታወራው። አብላለዋለች፣ ታስበዋለች። ከዛ ደግሞ አገናዝባ ትመጣና የምትናገርበት መንገድ ድርቅ አድርጋ ቁም ነገር ብቻ አይደለም የምትናገረው። ትቀልዳለች፣ ታወራለች። ከሙዚቃዋ ጀምሮ ካያችሁ እኔ አሁን መከፍተው ሙዚቃ ለመጀመሪያ ጊዜ ሰማሁት። የአንቺ ሙዚቃ እንዳለ እግዚአብሔር ያ ሙዚቃ ተሰሳለ ምን ነበር? የሆነ ሙዚቃ አላት በጣም የምወደው። እኔ አሁን ሰምቼው አላውቅም፣ እግዚአብሔርን ሰምቼው አላውቅም። አንቺ ጋር የሰማሁት ከዛ ፖይንት ጀምሮ ነው የሚጀምረውና ሐሳብሽ ሰው ጋር ባጭሩ ይደርሳል። አንቺ አይገባሽም እንጂ የምትናገራቸው ነገሮች ከማንም በላይ ሰዎችን ነክተው አንቺን ተናደው ምን እንደሆነ ታውቃለህ? ህሊናዋ ከራሷ ጋር ስለሆነ ነው የምትናገረው፣ ከራሷ ጋር ተመካክራ ስለሆነ ነው። አንዳንድ ሰዎች ናቸው የሚያስወሯቸው፣ ይከፍሏቸዋል። ይሄን አውራ፣ ይሄን እንዳታወራ፣ ከዛ ይጋጭባቸዋል። ሰውም እየሰለቸው ይመጣል። ምክንያቱም አንቺ የምታንጸባርቂው የራስሽ እንትን ሳይሆን አሁን እዚህ ቲክታክ ላይ 4 እና 5 ዓመት ብዙ ነገር ያወሩ ሰዎች ምንም ያልደረሰባቸው ሰዎች እናውቃለን።
ሄለን ለምሳሌ 2 ሳምንት እንኳን አይደለች ብልግና ስድብ የተሳደቡላ ምንም ነገር ያልደረሰባቸው ሰዎች እናውቃለን። ሄለን ግን ስትናገረው የምትናገራቸው ንግግሮች ለኖርማልም ሰው ይሆናል፣ ለባለጌም ሰው ይሆናል። ሁሉም ተሻለ ብዙ ይኸው ለምን መሰለህ ሄለን አሁን ቡላላ ምን መሰለህ አጭር ነገር ሄለን እኔ ላንቺ እንደ ምክር አንቺን መምከር አልችልም። ለምን የሚታው ነገሮችን እርግፍ አድርገሽ ተያቸው። ሁለተኛ እንዳትመለሽባቸው። ማንም ሰው ቢነግርሽ ማንም ሰው ቢገፋፋሽ ፍጹም እነዛን ሐሳቦች አታንሽ። በሌላው ሐሳብ ላይ ግን ሂጅበት። በሌላ ሐሳብ በቃ የማይነሱ ሰዎችን ፍጹም ማንሳት የለብሽም። ስምታቸውን ማንሳት እነሱን ፍጹም በቃ ተረሱ። ባንቺ መረሳት ደግሞ ማንን አንቺ ግን በቃ የራስሽን ሐሳብና አዲስ ነገሮችን ይዘሽ መምጣት አለብሽ። በቃ ይሄ ብቻ እኮ አይደለም። አንቺ ብዙ ነገር መፍጠር ትችያለሽ፣ ብዙ ነገር ማውራት ትችያለሽ፣ በብዙ ነገሮች ላይ ሐሳብ መስጠት ትችያለሽ። በቃ የማይወራ ነገር አይወራም። በቃ መርሳት አይቻልም። አንድን ሰው መርሳት ሰው እኮ ሙቶ ይረሳል። ተሳሳትኩኝ? ሰው ሙቶ አይረሳም። በቃ አንተ እኮ ፎከስ አንድ ሰው ላይ ስላደረክ ነው ያንን ሰው ኖ እኔ ደግሞ ብዙ ነገሮች አይምሮ ላይ ስላሉ ነው አሁን ፈገግ ያልኩት። እሺ በቃ ፍጹም በቃ ሞተ። በቃ መርሳት ሞተ። በቃ ያ ሐሳብ ሞቷል፣ ተቀብሯል፣ ተረስቷል። ሌላ ሐሳቦች አሉ። ሚዲያው እኮ ሰፊ እኮ ነው፣ ብዙ አነጋጋሪ አይደለም። ጅቦ አንድ ነገር አሁን ሄሉ ቲክታክ ላይ ከመጣች ጊዜ ጀምሮና ከዛ በፊት የነበሩ ሰዎች ከሄሉ በጣም የተሻሉ በጣም ብዙ ነገር የተናገሩ ሰዎች አሉ። ህግ ፊት ልናቀርባቸው ልንናገራቸው እንዴት አሉ ልንላቸው የምንችላቸው ሰዎች እጅግ በጣም ብዙ አሉ። ሄሉ ግን ቲክታክ ላይ ከመጣች ጀምሮ የተናገረቻቸው ንግግሮች ጥቂት ናቸው፣ ግን ደግሞ ሁሉም ልብ ውስጥ አለ እኮ። ይኸው ቡላላ አንድ ነገር ልንገር፣ በቃ ነገሮች ይሞታል። አቀራረቧና ንግግሯ ልዩ ነው እሷ እኮ። ግን ይኸው ነገሮች አዳምጥ ቡላላ መረጪ እንኳን ብትላት ብትመርጥም የምትናገራቸው ነገሮች ቡላላ አቀራረቧ ልዩ ነው። ያ ነው ቡላላ አዳምጠኛ ቡላላ። በቃ መሞት ያለበት ነገር ይሞታል፣ ይቀበራል፣ ይረሳል። እንደማንኛው ለምሳሌ ሰው እኮ አባቱን ቀብሮ ይረሳል። አባቱን ቀብሮ ረስቶ የሰው አባት ይሳደባል። እናቱን ቀብሮ ረስቶ የሰው እናት ይሳደባል። እና በቃ መረሳት ያለበት ነገር ይረሳል፣ አዲስ ሙድ ውስጥ ይገባል። ብዙ ነገሮች አነጋጋሪ ነገሮች እኮ አሉ። በጣም ብዙ አነጋጋሪ ነገሮች አሉ። እነሱ ተወተው እነሱ ይሰራሉ ምናምን መሞት ካለባቸው ደግሞ ይሞታሉ። ከዛ ደግሞ ሌላ ነገር ይፈጠራል። ገባሽ አይደለ? አሁን መግደል ያለው እንድታጣ አልፈልግም። ምን ያሁን ሄዱ እኮ ቡላላ አዳምጠኛ አንተ ችግር አለብህ። ይኸው ኦኬ የሰዎች ስም ነው አሁን ቲክቶክ አዲስ ያመጣው ነገር ይታያችሁ። የሰዎች ስም እየመጣ መሄድ ምን ነው? ሪፖርት ነው ወይስ ምንድነው? አዲስ ሲስተም ነው? ግን ወደ ሰርቅ አይደለም። እሺ ስለበዛ ነው የጠየኳችሁ። ሂዱበት፣ ቀጥል። አሁን እኔ ሄለን አንቺን መምከር አልችልም። ግን በቃ መሞት ያለበት ይሞታል፣ ይቀበራል፣ ይረሳል፣ አዲስ ነገር ይፈጠራል። አንቺ ብዙ አነጋጋሪ ነገሮች እኮ አሉ። ሄለን ብትገባባቸው በጣም ብዙ ሰፋ ብለው ሰውን እያዝናኑ ሰውን እያስተማሩ በጣም ብዙ ነገሮች አሉ እኮ። ይሄ እኮ ቀላል ነገር እኮ ነው። በቃ ተረሳ በቃ አለቀ። ሚዲያው ላይ እኮ ተረሳ በቃ። ሄለን ወደ ሌላ ሙድ ስትገባ ደግሞ በዛ ሙድ ላይ ደግሞ ሁላችንም አለን። ማህበሩ አለ ምን አለ ገብቶሻል? ሌላ አሁን ለምሳሌ ደብረ ጽዮን ሰሞኑን አንቴና ጅቦ አንድ ነገር ያስረዳ። አሁን ሄሉ የተናገረቻቸው ንግግሮች እንዳለ ከመጀመሪያ ጀምሮ ካየ እኔ አንተ ጃፒ በመረጃም በማስረጃም ድርሶን ያውቃል። ቡላላ አያውቅም። ሆልዳውን ቆይ አሁን ይኸው ለምሳሌ አንድ ነገር ልንገርህ አንተ ሄለን ለምሳሌ በኢትዮጵያ ሀብታሞች ደረጃ እስከ 10 ብንቆጥር ሁለተኛ ደረጃ የምትገኘው አዜብ መስፍን ነች። አዳነች አበቤ ደወለች። እናቴ ትሙት። ቆይ አንዴ ታከለው አዳነች አንዴ ከደሃ ጋር ከባለስልጣን ጋር ምናምን እንዳታያይዝ። ሰሚ አሁን ለምሳሌ በኢትዮጵያ እስከ 10 ደረጃ ሀብታሞችን ብንቆጥር ሁለተኛ ደረጃ የምትገኘው አዜብ መስፍን ነች። ስለሷ በደንብ ማውራት እንችላለን።
ታውቂያለሽ? ውስጥ ገባለሁ። እኔ ደግሞ ፖለቲካ መውራት አልፈልግም። ኖ ፖለቲካ አይደለም። አሁን ጎግል ላይ ገብተሽ የሚባለው ነገር ይመጣላ። ቆይ አዳምጪኛ። እኔ በደንብ ስለማውቅ ነው። ሰበስም ማን ነበረ ምን ሲያወጣላት የነበረው? እዚህ ውስጥ ገባ። ቆይ አዳምጪ። እስከ 10 ለምሳሌ ጎግል ውስጥ ገብተሽ እስከ 10 የኢትዮጵያ ሀብታሞችን ቁጥር ዝርዝር አምጪ። አልዘርዝርም፣ እንዳዘረዝ የለም ያሉትን ነው የምልሽ። ተንቀልቅዬ ነው እንጂ ከዜድ ጋር ብጣላሽ ላይ ነበር። ከዛች ጋር ባለች አታነቃቀጥ ቁጠሪ ብሎ አስቆጥሮ 8ኛ ብዬ እንድጠራ ሊያደርገኝ ነው። በ8ኛም የለም 20 ምናምን ነው በቃ። እስከ 10 ግን የለም ማንም ሰው የለም። እና እስከ 10 ያሉትን ደግሞ እንደፈለግን መተቸት እንችላለን። እንትን ለጊዜው ደሃለም አትሰበስብም። ዜዶ ጠጥታለች። ክለብ ውስጥ ነች። ጅቡ አንድ ነገር ልንገርህ። አሁን እኔ እውነት ሲሪየስ እናወራ ከተባለ ከሀብታሞቹ ይልቅ ለሀብታሞቹ የሚያሽቃብጡት ናቸው ችግር እየፈጠሩ ያሉት። እነሱ ላይ በእናትኩር የተሻለ ነው ብዬ ነው ማሰብ። ሀብታሞቹማ አሁንም አልገባችሁም እናንተ። ለማንኛውም ተው። ግን ሄሉዬ ለሀብታሞቹ ከሚያሽቃብጡት ከሚያጅቡት ብንጀምር የተሻለ ነው ብዬ አስባለሁ። ነገሩን የሚያባብሱትም ነገሩን የሚያጋግሉትም እንደሱ ስለሆኑ አሽቃባጮችን ብንመታቸው የተሻለ ነው ብዬ ነው ማምነው እኔ እንደኔ። እና አቀራረብሽና ሁኔታሽን ግን እንድትቀይሪ አልፈልግም። እኔ በእውነት ሲሪየስ ቀጥይበት ነው ብዬ የማስበው ሄሉዬ። እህቴ ዝም በይ ትላለች ትዝታዬ። ማን ነበረ? ዝምታ ነው መልሴ ነው ያለው ማሙድ ያለው እንደዛ ነው። ኤግዛክትሊ ማሙድ አህመድ ነው ዝምታ ነው መልሴ ያለው። ያ ወልድ ዘፈን ይመችሻል በደንብ። አርዲቶችን አታዳምጪ መሰለኝ። ምን በተለይ ዩቲዩብ ምናምን ከጀመርኩ በኋላ እንደዚህ አዳዲስ ዘፋን ማን እንዳወጣ ምናምን ብዙ እንትን አላችሁ ወይ? አንዳንድ ጊዜ ሚዲያ ላይ ሰዎች ሲሰሩት የማን ዘፈን ነው ምናምን ብል የለም። እንዳጋጣሚ እጄ ካልገባ አላውቃቸው። ደስም የሚሉትም መልእክትም ያላቸውም ከሀሳብ ጋር የሚሄዱትም የድሮ ዘፈኝ ናቸው ብዬ ነው የማስበው። እነሱ የተሻሉ ናቸው፣ ሀሳብን ለመግለጽ የተሻሉ ናቸው። እኔ ጥላሁን ገሰሰን ለምን እንደማልሰማው አላውቅም። ባይዘው ይሆነ ጥላሁን ገሰሰ ብዬ ሳርች አርግቼ ዘፈን ሰምቼ አላውቅም። ግን ጥላሁን ገሰሰ አሪፍ ዘፋኝ እንደሆነ አውቃለሁ። ለምን እንደሆነ ጥላሁን ገሰሰ እኮ የሚገርም ዘፋኝ ነው። አልበሞቹ ሁሉ ነገሮቹ የሚመቹ ናቸው። እሱማ ዘፋኝ ነው እኮ። ለምሳሌ ያክል ሩቅ ምስራቅ ጃፓናው ምን ነው ለጃፓን አሽቃበትክ? ስንት ኢትዮጵያን አጠገብ እያለ ምን ኢትዮጵያን እንደሆኑ ጭቅቀታሞች ናቸው። ብዙ ኢትዮጵያን እኮ ጭቅቀታሞች ናቸው። ይለኝ ሲሄድ ስከተላት እያለ ነው እንደ አንተ እዛ ጃፓን ደስ ብትሄድ ገሰሰ ጃፓን ወድቼ ብለው በየክልሉ ሁሉንም አንድ ያገቡ ከሁሉ ብሔረሰብ እኮ ሚስት ነበረው እኮ እንዴ! ኢትዮጵያኖችን እኮ ከጃፓን ፍቅር አስያዛቸው ያኔ ጥላሁን ገሰሰ። ጥልሽ ከባድ ሰው ነበረ። የሀገሩን ሴቶች ጨርሶ ጃፓን ወድጄ ብሎ የሀገሩን ወጣት ወደ ጃፓን የላከ ሰው እኮ። በጣም ጥላሁንን እንዲህ በቅርብ ማለት በሆነ አጋጣሚ ተገናኝተን አውርተን እናውቃለን ነው የሚገርምሽ። በጣም አገራዊ ፍቅር ኢትዮጵያን እንዳደራ የተሰጠው ይመስለኛል። አንዳንዴ ስለ ኢትዮጵያ ያለው ፍቅር የሆነ የለም ኢትዮጵያን አደራንካ የተባለ ያክል ከዛ ደግሞ እሱ ተቀብሎ ለቴዲ አፍሮ የሰጣት ያክል ይሰማኛል። ማን ነበረ? እንቅልፌን አልተኛም ኢትዮጵያን የጠበቅ ያለው ማን ነበር? እሱ ተዋውቆ ነው። አረ ለምን ታጨሳለ ሲባል ኢትዮጵያን የጠበቅኩ አለ። አረ ይሄን አንዳለች ጅብ አስታሰኝ ባላት ታማኝ በጃሉ ተከሽኖ ነው በቃ ታማኝ በጃሉ ታማኝ በየነ ታማኝ አልሰማሽም? የእሱን መግለጫ ሄሉ እኔ ኢትዮጵያን የጠበቅኩ መተኛ ሄሉዬ የሌላ ሙድ ውስጥ ነበረች እኮ ለዛ እኔ እኮ ፖለቲካ ትቼ ምንም አልሰማቸውም። ዜና እንኳን ስክሮል ነው የማደርገው። ወይ ፖለቲካውን ብትቀላቀዩ ግን እኮ ገራሚ ነበር ባንቺ አንደበት። ዋው ናይ መጨረሻ የለውም። ዝም ብለህ ሰዎች የምታወራውን ፖለቲካ ላይ ያለውን ነገር ላይ ሳይሆን ፎከስ የሚያደርጉት
በዛ አጀንዳ ውስጥ የቱ ዘር ተጠራ ላይ ነው ፎከስ የሚያደርጉት። ትክክል። ወደ ሃይማኖት ወደ ዘር ምናምን ይወስዱ። ለምን ጠራሽ ይላል። ገብቷል። ሄለንዬ አንድ ጥያቄ ልጠይቅሽ እስቲ። ማለት ከምትወጃቸው ስሜትሽን ከሚኮረኩሩት ወይ ደግሞ በቃ እኔነቴን፣ ፍቅሬን፣ ህይወቴን ገልጾታል ከምትዩ ሙዚቃ መካከል የቱ ነው? እኔ እንጃ ብዙ ይሄ ብዬ አንድ የሰጠሁት የለም። እንዴ በፍቅር ህይወትሽ ገልጸልኝ። ማለት አንድ ወንድ ልጅ አፍቅሮሽ የሆነ ሙዚቃ ሊጋብዝሽ ይችላል። ያንን ሙዚቃ መቼም እኔ ከምወዳቸው ሙዚቃ ለምሳሌ አሁን በጣም የምትወደኝ ልጅ ሉሊ ያስፈቀረኝን የሚለውን እንትናን ጋብዛኝ ነበር። ፍቅር አዲስ። ኦኬ ፍቅር አዲስ እና ኮራ ያለ ግጥም ነው ይሄ ግጥም። ለጠንቋይ ቢሆንም ፍቅሩንም ትገልጻለች፣ ኩራቷንም ትጠብቃለች። አይታል። ግን አንቺን የጋበዘሽ ወይ ደግሞ ውስጥሽን በቃ የቱ ሙዚቃ ነው? እኔ እንጃ ጋብዞኝ ምናምን ብቻ ሳይሆን የሆነ ነገር ውስጥ ስለሚመልሰኝ ምናልባት ፀሐይን ወደዋል። ምን የሚለውን ፀሐይ ብዙ ናቸው። አንዱን በቃ ውስጤን ይገልጻል። በቃ እሱን ስሰማው የሆነ እማላቀው ሀገር ሄዳለሁ፣ እማላቀውን ሰው ወዳለሁ። አሁን ለምሳሌ በጣም የምወደው ሙዚቃ ሳዳምጥ እማላቀው ሀገር ሄዳለሁ፣ እማላቀው ሀገር ይናፍቀኛል። ፍቅረኛ እንኳን ባይኖር እንደዚህ አይነት ስሜት ውስጥ ወይ ይከታል አይደል? ወይ ደግሞ ማንን ላፍቅርበት በዚህ ዘፈኑ ላ ትላለህ አይደል? ትክክል ትክክል። እና ማን የቱ ሙዚቃ ይመችሻል? ፀሐዬ ዮሐንስ በረንዳይ ላይ ወደ ላይ አፍጥጬ ሰማይ ሰማይ ሳይ ተኮከቦች መሃል ጨረቃ አንቺ እንደዛ ነው። ይመች። ቡላላውን ቆራሌው ላይ ነው የቆመው። የኔ ሙዚቃ ግን አልተመቸሽ? ጅቡ ስነ ስርዓት እኔ ቆራሌ አልቆምኩም። አንዳች ያለ ማለት እሱ የተወሰደበት ዕቃ ቁጭት ላይ ነው ያለው። ኤልዬ አያጅቦ ሚስቴን ቀምቶኛል። በዚህ አጋጣሚ ይሄን አጋጣሚ አግኝቻለሁ ልናገር። አንተ ትልቅ ሰው አይደለ እንዴ? አይደብርም እንዴ? አንተ ደግሞ ሚስት እንመላለስ በለው። ሚስቴን ቀምቶኛል። አሁን ሌላ ታሪክ ያወራል እሱ እና አሁን ቢመልስልህ ትቀበለዋል? ሚስቴን በጣም እወዳታለሁ። ያውቃል እኮ እናትዬ ትሙት እናት ነው የምትባለው ልጅቷ ራሱ አላስገባም ብሎኝ ያው ወንድ ልጅ ሚስቴን ተቀማው ይላል እሱ። እኔ ተቀማው። በምን አረጋገጥክ? ማናት እሱ? እናት ትባላለች። እናት አለች። እናት ያው ወጣ፣ ያው ደንግጥ ወጣ። ያው ታሪኩ እንዳላወራበት ሴት ልጅ ወንድ ልጅን መርጣ ከሄደች ወንድ ልጅ ቆፍጣና ላይ ታሪኩ ማን እውነት ከሆነማ እንስማው ብሏል። እውነትማ ነው እንዴ እናትዬ። ኮሚኒቲያችን ይሄን ነገር ማጣራት አለ። ጂቦ ቴሌፎን እየመጣበት 10 እየወጣ ነበር ባይዘው። የት እንዴት ነው ብትመልሹ ደስ ይለኛል። ፊት ለፊቱ ባወራ ላይ ሲሪየስ ንገረን ማሚላ። የእውነቴን እምልሽ መጀመሪያ ማል ዘመኑ ተማምሎ ነው አባ። እስቲ እግዚአብሔርን በል። እግዚአብሔርን ለምን ዋሻለሁ? እዚህ ጋር መጥቼ መዋሸት አለብኝ እንዴ? አሁን ከእግዚአብሔር በኋላ ሂድበት። ምንድነው የተፈጠረው? በጣም ከልጅ እኔ ቢገባና ታሪኩን ትክክለኛ እውነት ነው አንደን እኔ አስረዳለሁ እንዴ? ግምሩ ካጭሩም ይመጣል። 10 ጊዜ እንኳን እየወረደ ነው። አሁን መጥቶ አበባ ይልካል። ልጅቷ የት ነች የተነጠቀችው? የት ናት? ማን ነው? አሜሪካ ነው ያለችው ልጅቷ። አሜሪካ ነው ያለችው። እና ጅቦ የት አግኝቶ ነው የነጠቃል? በምን መንገድ እንዳገኛት አላወቅኩም። ቲክቶክ ላይ ነው። ቲክቶክ ላይ ነው። ቡላላ ራሱ እኮ ያውቃል። አውቆ ነው እንጂ ቡላላ ማሚላ አንድ ነገር ልንገር። አሁን ይሄ ውድቅ ነው የሚሆነው። ምክንያቱም ሰው ናት፣ ሴት ልጅ ብትሆንም ሰው ናት። አሻንጉሊት አይደለችም፣ ስልክ አይደለችም፣ ቲቪ የሆነ ነገር ቁሳቁስ አይደለችም። ወዳና ፍቅዳ ከሄደች ደግሞ አንተ ወንድ ልጅ አይደለ ቆፍጠን ብለህ
ከኔ ተሻለ ልጅቷ ወንድም እኮ ከሁለት መጣለችና እኔም ቦታ ሆነች። ቢጤል ፈልግ ብለን ከኔ ነው መሆነችብኝና ነው እኮ ቡላላ። ቆይ ኖ ማሚላ ከተዋወቃችሁና በፍቅር ከሷ ጋር የኖራችሁት ምን ያህል ጊዜ ነው? 1 ዓመት ይሆነኛል። በፍቅር ወይስ ከሩቅ አሻግረ እያያት? ከሩቅ አሻግሬ ነው እንጂ ሄልዬ። ታዲያ ህልሜን ወይ ተስፋዬን ቅዠቴን ነው እንጂ የሚባለው ፍቅረኛ ነው እንደ የሚባለው ስትወጂ እኮ ይጨልምብሻል አንዳንዴ። አሁን ሀቅ ወጥቷል። ጅቦ ና ግባ። ጅቦን አስገቢልኝ እባክሽ። ሀቅ ተመልሷል። ና ብለው ቡላላ ጥራው። ሀቅን አስወጥተናል ብለው ና ጅቦ ሀቅን አስወጣ። እኔ ግን ከወንድ ልጅ ጸባይ የሚያስጠላኝ ሴት ልጅ ታያለች፣ ታገናዘባለች፣ አትሆን ብላ ወይም አትሆነኝም ብላ ካሰበች ጥላት ሄዳለች። ስትል ደግሞ ቢጤን ፈለገ ህይወትን መቀጠል ያለብህ እንጂ ሙጭጭ ማለት የለብህ። ገባ? እንደማታገልክና እኔ እኮ ቡላላዬ ሙጭጭ አላልኩም። ከኔም አለች ከሱም አለች። ለዛ ነው ከአንተ ወይ መኖሯ ምን ነበር ኢንተረስት ያደረገህ አንተ የነበረው? ወይ ጸባይዋ፣ መልኳ ምን ይወጣላታል? በእናትሽ እናት ከሰው ጋር ስታወራ ወይስ ከአንተ ጋር ተቀራርባ አውርታ? ከኔ ጋር ከሌላ ሰው ጋር ማስተዋወራ ቀናለሁ። ከአንተ ጋር ለብቻ እንደዚህ ታወራላችሁ? አዎ። እሺ በራስህ ትተማመናለህ? ባልተማመን እዚህ ጋር መጥቼ አወራለሁ እንዴ? በራስህ የምትተማመን ከሆነ እኮ ኮንፊደንስ ኖሮ እሷን ወደ አንተ ማምጣት ነው ያለብህ እንጂ እዚህ ጋር መጥተህ ሄሉን ዳኛ ሁኚኝ። አንተ አሁን ለጓደኛ እየተከራከርክ ነው ያለው። መከራከር አለም። አሁን እኔ ሚስት ኖረችኝ ልብል፣ የኔ ሚስት አንተ መተህ ብታወራት እና ብትወስዳት እኔ አንተ መጥቼ ለምን ወሰርካት ብዬ አንተን አልጨቃጨቅም። ገና ከሩቅ አሻግሮ እያያት ነው እንጂ የፍቅር ቋንቋ ታውቃላችሁ ማሚላ? አይ በአካል አልተገናኘንም። ቋንቋ አውርተህ አታውቃለህ? ያው እንደምወዳት ታውቃለች ምናምን ትወደኛለች ታውቃለች እንጂ አንተ ወድሻለሁ ብለሃት እሷ ኖ ወይ የስ ብላ አታውቅም። ተቀብላኛለች። እሱንማ ሄድዬ ያ እና ህልማችሁ ምን ነበር መጨረሻ ላይ? ህልማችንም አንድ ላይ ልንኖር ነበረ። ያው አሁን እሱ አያጅቦ ቤቱ ላይ ያስገባኝ፣ ወዲያው እናትን ከጠራውበት ያባረኛል። ማሚላ አሁን እንዳልተቀበለች በግልጽ እንዴት አወቅህ አንተ? እኔና እሷ ተነጋግረናል እኮ ብዙ ነገር አውርተናል። ከሱ ጋር ጀምሬያለሁ አንተ ረስቻለሁ አለች። አይ እንደዛ አላለች። እንደዛማ እንዴት ትለኛለች አላለች። ሄሉ ይሄ እኮ ቀላል መልስ እኮ እንደተነጠቅክ እንዴት አወቅህ? ያው ከሱ ጋር ሰዓት የምታወራው ነገር ምናምን ሰዓት ሄሉ ይሄ እኮ ቀላል መልስ እኮ ነው። አሁን እሱ መጥቶ የከሰበት ምክንያት እሱን መርጠት ሊደች ነው አይደል? አንተ ደግሞ ኦኬ እኔ ለእሷ መጠና ሰው አይደለሁም የሚመጥነኝን ሰው ላግኝ ብለህ እሱ አንድ ደቂቃ ገብቶ መልስ ቢሰጠኝ ደስ ይለኛል። በነገራችን ላይ እናት ይሄን ሙዚቃ ገብሳለች። ስማው ሚዩት አድርግ። ገባችልኝ።